እቺ ምድር የፈተና ምድር ነች። አንድ ሙእሚን ኢማኑ ይፈተሻል። አንድ ሰው እምነቱ ይመዘናል። ምድር ላይ ሊቀልድ አልተፈጠረም። ይህንም ቁርአን አረጋግጦ አትሞታል። አሐሲበ ናስ ሰዎች አሰቡ እንዴ አምነናል ብለው የሚተው መሰላቸው? ሳይፈተኑ እምነታቸው ሳይረጋገጥ እውነተኝነታቸው ሳይገለጥ ወርቁ ከቆሻሻው ሳይጸዳ የሚተው ይመስላቸዋል? ይሄ ለቀደምት ትውልድም አልነበረም። ቀደምቶችንም ፈትነናል። አላህም እውነተኞችንና ውሸተኞችን እነሱ በሚያዩት መልኩ ለይቶ አሳይቷቸዋል። ምድር ላይ ለቀልድ አልመጣንም። ፈተናዎች ይኖራሉ። ፈተናዎች ደግሞ ለየቅል ናቸው። አንዳንዴ በችግር እንፈተናለን። በበሽታ፣ በኢኮኖሚ ጥረት፣ በአካል መጉደል፣ በሰው መሞት፣ በወዳጅ መለየት ፈተናዎች ይኖራሉ። ሌላ ጊዜና ልብ ማንለው ምናልባትም ዛሬ በጥልቀት እንዳስሰው የጸጋ ፈተና አላህ ሀብት ሲሰጥ ፈተና፣ ጤንነት ሲሰጥ፣ ልጆች ትዳር ሲሰምር፣ ስራ ሲሰምር ይሄ ፈተና ነው። ወነብሉኩም ቢሸሪ ወልኸይሪ ፊትነተን ወኢለይና ቱርጃዑን በመልካምም በመጥፎም እንፈትናችኋለን አለ አላህ። ፈተና ሲባል ችግር ብቻ አይደለም፣ ጸጋም ፈተና። ጸጋ ተሰጥቶ ታመሰግናለህ ነው ትታያል። ችግር ተሰጥቶ ትታገሳለህ ወይ ትመዘናለህ። ዲን ማለት እሱ ነው። ዲን በአንድ አንቀጽ ሲቀመጥ ኢነ ፊ ዛሊከ ለአያቲን ሊኩሊ ሶባሪ ሸኩር፣ ሹክርና ሶብር ነው ዲን። አለቅ ጸጋ ተሰጥቶ ሸኩር መሆን ማመስገን፣ ችግር መጥቶብህ መታገስ። ዲን በአጭር ቃል ሲገለጽ እሱ ነቢዩና ሙሐመድ ዓለይሂ ሰላቱ ወሰላም ከማ ዐንደ አልቡኻሪ ምን ሐዲስ አቢ ሁረይራ አንድን ውብ ታሪክ ይነግሩናል። ስለ ጸጋ ያለን ምልከታ ያስተካክሉልናል። አላህ ፈተናዎችን ሲያመጣብን ነገራቶችን በምን መልኩ ማለፍ እንዳለብን ካላለፍነው የሚጠብቀንን ውድቀትን ጠቅሰውልናል። ነገሩ ወዲህ ነው። ድሮ ከሳቸው መላክ ከክፍለ ዘመናት በፊት 3 ሰዎች ነበሩ ይላል። አንደኛው ቆዳው የተላላጠ ሰው፣ የቆዳ በሽታ ያለበት፣ አሁን የምናውቀው በሽታ በረስ የምንለው ቆዳን ወደ ነጭ የሚለውጠው የሚላላጥ በሽታ ያለበት። ሌላኛው አቅራ ጸጉሩ ራሱ ጸጉር የማያበቅል አላም ደግሞ ራሱ የሚቆስል ሰው ነበር። ሶስተኛው ደግሞ አዕማ ማየት የተሳነው ነበር። ከዚህ ፈተና በተጨማሪ ድህነት ደግሞ እነሱ ውስጥ ነበር። በሽተኞች ደሃዎችም ነበሩ። እሰቡት፣ በሽታና ድህነት ሲደመር ነገራቶቹን ከባድ ያደርገዋል። አላህ እነዚህም ባሮችን ሊፈትን ፈለገ። አንድን መላኢካ በሰው ልጅ አስመስሎ ላከ። አገኘው ያ ቆዳው የተላላጠበትን ግለሰብ። ኑሮህ እንዴት ነው? ኑሮውን ነገረ። ምን ነገር ቢደረግልህ ያስደስታል? እኔማ አላህ ቆዳዬን ቢያድነኝ ሰዎቹ ሊያዩኝ ተጸየፉ፣ በዚህ ላይ ድህነቴ ብሶቱን ነገር። ይሄ መላኢካም እጁን ደበስ አደረገ። ሰውነቱ ሲዳብሰው ያ የቆዳ በሽታ ሙሉ ለሙሉ ለቀቀው። የሚያምር ገጽታን ተላበሰ። ከዛም በዚህ አልበቃም፣ ፈተናው ሊከተለው ከገንዘብ በኩል የትኛው ያስደስታል? እኔማ ግመል ነው አለ። ግመል ይወዳል፣ ግመል ማርባት በእነሱ ዘመን ደግሞ ትልቅ የሀብት መገለጫ። የ10 ወር ግመል ያረገዘች ሰጣ። ቆዳው ተሽሎታል፣ አምሯል። ገንዘብ ደግሞ ተሰጥቷው። ከዛም ያ መላኢካ ዱዓ አረገለት፣ ባረከላሁ ፊ ማሊክ፣ ገንዘብህን አላህ ይባርክልሃል። እንግዲህ 10 ወሯ ነው፣ ልትወልድ ነው። በእነሱ ዘመን በአረቦቹም ዘመን እንኳን ግመል 10 ወር ሲደርሳት ልጅ የምትሰጥበት ወተት የምትሰጥበት ስለሆነ እንደ ትልቅ የሀብት መገለጫ ነው የምትታይ።
ለዛ ነው አላህ ወኢዘል ዒሻሩ ዑጥለት ያለ የቂያም ቀንን ግዝፈት ሲናገር ያቺ የአስሩን ግመል እንኳን ያቺ የናንተ የሀብት መገለጫ የሆነችውን ዙሮ ሚያያት አይኖርም ያለበት ወኢዘል ዒሻር ዑጥለት ከግዝፈቱ አንፃር ካስፈሪነቱ አንፃር ያን ውድ ንብረት ማታዩበት ፈተና ይመጣል እያላቸው የአስር ወር ግመል ተሰጠው ዱዓ አረገለት አደ ወደ ሁለተኛው ግለሰብ አንተስ ችግር ምንድነው? እኔማ ራሴ ጸጉር የለው ቁስል ነኝ፣ ሰው ተጸየፈኝ፣ በዚህ ላይ ድህነት ያለ ፈመሰሐ ይላሉ ነብዩ አለይሂ ሰላቱ ሰላም ራሱንም ደበስ አደረገው። ይሄ መላእክታ አላህ የሚያምር ጸጉር ሰጠው፣ ቁስሉን አዳነለት። ዱዓ ቢያረግለት መላእክታ ያድነዋል። ለምን በእጁ ነካው? አላሁ ሱብሓነሁ ወተዓላ ሊያስተምረን የፈለገው ትንሽም ቢሆን ሰበብ አድርሱ ማለት ነው። እዚህ ሚንበር ላይ አይተናል። ነቢዩላህ ሙሳ ወንዙን በበትሩ ምታው ተብለዋል። ወንዝ መስታወት ነው እንዴ? በበትር ይሰበራል? ውሃ ነው አይደል? ሰበብ ማድረስ አለባችሁ። እዚህ ሚንበር ላይ መሬምን አንስተናል። ስትወልድ ፈሁዚ ኢለይኪ ቢጅዝዕ ነኽላ ከጎንሽ ያለውን ደረቁን የቴምር ዛፍ ገፋ ገፋ አድርገው አላት። አይደለም የወለደች ሴት 10 ወጣት ደረቅ የቴምርን ዛፍ ማንቀሳቀስ አይችልም። ሰበብ ማድረስ አለባት። መላእክቱም ደበስ አደረገው፣ ጸጉሩ የሚያምር ሆነ፣ ቁስሉ ተሻለ። ከሀብት ምን ትፈልጋለህ? እኔማ ላም ወዳለሁ፣ ከብቶች ወዳለሁ። 10 ወር ያረገዘች ከብት ተሰጠ። ልትወልድ ነው። አላህ ይባርክልህ ብሎ ዱዓ አድርጎለታል። ወደ ሶስተኛው መጣ። አይኑ አይመለከትም። ችግር ምንድነው? ምድርን ማየት እፈልጋለሁ፣ ዱንያን መመልከት እፈልጋለሁ። አይኔን አላህ ቢመልስልኛል። አይኑን ደበስ አረገው፣ አይኑ ተከፈተ። ከዛ እስከ ገንዘብ ምን ትወዳለህ? ፍየል በጎችን እወዳለሁ አለው። ፍየል ተሰጠው። አላህ ይባርክልህ ብሎት ሶስቱንም ዱዓ አረገላቸው፣ ጸጋ ተሰጣቸው። አላህ እየፈተናቸው እያያቸው። በእነዚህ ግለሰብ ቦታዎች ራሳችን እያደረግን አዳምጥ። ብዙ ዱዓ አርገን የተሳካውልናል። ትዳር እንመኝ ነበር፣ ተሳክቷል። ልጅ አለ ተሰጥቶናል። ስራ እንደ ነገሩ እየሰራን ነው። ከትናንት ዛሬ የተሻለኝ ዛሬ የምንኖረው ህይወት የትናንት የዱዓችን እስቲጃባ ውጤት ነው። ተሳክቷል። እየኖርን ነው። አነሰም በዛ ጠበበም ሰፋም እየኖርን። ከዛም ዘመናት አላህ ተዋቸው፣ ጸጋው ተነባበረ። አንደኛው አለ ሸለቆን የሚሞላ ግመል አላህ ሰጠው። ለሁለተኛው ሸለቆን የሚሞላ ከብቶች ሰጠው። ለሶስተኛው ሸለቆን የሚሞላ ፍየሎችን ሰጠው። ሸለቆ የሚሞላ ሀብት የሀገሪቱ ትላልቅ ባለጸጋዎች ትልቅ ሀብት ማማ ላይ ደረሱ። አሁን ለፈተና አላህ ያን መላእክት ደግሞ ላከ። ሙከራ ሊመጣ ያን መላእክት ወደ መጀመሪያው ሰው መጣ። ቆዳው ተልጦ ወደ ዳነው ሰው ቆዳው የተላጠ መላእክት ሆኖ መጣለት ይላሉ ነብዩ አለይሂ ሰላቱ ወሰላም ከማ عند البخاري። መጣናም አንተ ሰው ሆይ አለው፣ እኔ ችግረኛ ነኝ፣ መንገድ የወጣው መንገድ ተቋረጠብኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም አለ። እባክህን ሰፊ ነገር አላህ ሰጥቷል፣ አንዲት ግመል ስጠይ ቤቴ ልድረስበት አለ። ያመሰግን ይሆን? ያካፍል ይሆን? አላህ ያያል፣ መላእክት ይታዘባሉ። አንድ መልስ መለሰለት፣ አይ አንተ ሰው ሆይ ብዙ ጉዳይ አለብን ነኝ አለው። ብዙ ወጪ የበዛብን ሰው ነን፣ ልሰጥህ አልችልም አለ። ተመልከቱ፣ ካንተ ውጭ የለኝም ብሎታል። የመጀመሪያ አገባብ። ሁለተኛ የመጣለት ገጽታ የትናንት ማንነቱን እንዲያስታውስ ነው። ቆዳው የተላላጠ ግለሰብ ነው። ያን ሲያይ ቢያንስ ትናንትን እንዲያስታውስ ነው አላህ የፈለገው። ሁለተኛውን እርከን አለብ። ሶስተኛ አላህ እዛው ላይ ጠየቀው፣ አንተ ሰው ወይ አለው መላእክቱን፣ አላቅህም እንዴ ድሮ እንደኔ እኮ ግን ቆዳ የተላላጠ ነበር። አሁንም ከባድ ፈተና ነው አይደል? አላህ ገለጠለት። በጭራሽ አንተ ሰው አታቀኝም፣ እኔ ታምሜ አላቅም አለ። አረ ደሃ ነበር ከአላህ አይደለም እንዴ ሀብት የሰጠ? አንተ ሰው ምንድነው የምታወራው?
አና ወሪሱሁ ካቢራን አን ካቢራን እኔ የተከበርኩ የሀብታም ቤተሰብ እኮ ነኝ። ከቅድማያቶቼ ከቅምቅማያቶቼ የመጣ ሀብት ነው የወረስኩት። ምንድነው የምታወራውን አላውቀውም። አራት እርከን አለፈ። የመጀመሪያው መንገደኛ ነኝ ካንተና ከአላህ ውጭ ተስፋ የለኝም ብሎታል። ሁለተኛው ገጽታው እሱም መስሎ ነው የመጣው የትናንት ማንነቱ። ሶስተኛው ካመ ነበር እንዴ ብሎ አስታውሶታል። አራተኛ ሀብት ነበረ ብሎታል። ደሃ ነበርክ ብሎታል። አራቱም ፈተና ሲወድቅ መላኢካው አንድ ዱዓ አረገ። እንደምትለው ውሸትክን ከሆንክ አለው ወደ ድሮ ማንነት አላህ ይመልሰው ብሎ ጥሎታል። ተመለሰ ወይ? ዑለማዎቹ ምን ይላሉ? አዎን ዱዓ አድርጓልና ይላል። ወደ ሁለተኛ ወደ ተመሳሳይ ጥያቄ ያቀረበለት አንተ ሰው ሆይ አለው። ወደሱም የመጣለት ጸጉሩ የሌለው ራሱ የቆሰለው ነው መጣለት። የሱም የድሮ ማንነት እንዲያስታውስ ጠየቀው። አንተ ሰው ሆይ እኔ መንገደኛ ነኝ፣ ቤተሰቦቼ መድረስ አልቻልኩም፣ ችግረኛ ነኝ፣ እንደምታየው ሰው የሚጸየፈኝ በሽተኛ ነኝ፣ ከአላህ ከዛም ካንተ ውጭ ተስፋ የለኝም። እባክህን አንዲት ከብት ስጠኝ አገሬ ልድረስበታል። አንተ ሰው ሆይ አለው ተመሳሳይ መልስ። እኛ ብዙ ኃላፊነት አለብን፣ ብዙ ወጪ አለብናል፣ ብዙ መስኡልያ አለብናል፣ ልሰጣህ አልችልም አለ። አንተ ሰው ሆይ ድሮ በሽተኛ አልነበርክም አለው። ምታወራውን አላቅም አለው። ድሃስ ኑረህ ሀብታም አልሰጠህም አለው። ሀብት አልሰጠህም ወይ አላህ አለው። በጭራሽ ምታወራውን አላቅም። እንደምትለው ከሆነ አላህ ወደ ድሮ ማንነት ይመልስ ብሎ ጥሎታል። ተመልሷል። አዎን የመላእክቱ ዱዓ ስለማይመለስ ቅድም አላህ ይባርክልህ አለው። ሸለቆ ሞላ ሀብታቸው። አሁን አላህ ያጥፈው ሲለው ይጠፋል። ግልጽ ነው። ወደ ሶስተኛው መጣ። አይኑ አዕማ ኑሮ አላህ ስለከፈተው አሁንም አይና አዕማ ሆኖ መጣለት። አንተ ሰው ወይ ወደ ቤተሰብ የመድረሻ የለኝም፣ ችግር ውስጥ ነኝ፣ ደግፈኛል። ያ ሰው ምን አለ? አይና አዕማ ሆኖ አላህ ያዳነው። አንተ ሰው ሆይ አንተ አይን የለህም፣ እኔም እንዳንተ ድሮ ነበር። አላህ አይኔን ከፈተልኝ፣ ምትፈልገውን ያህል ውሰዳል። ጌታዬ ትልቅ ውለታ ውሎልኛል፣ አልከለክልም፣ የምችለውን ያህል ውሰዳል። ከዛም ምን አለው መላኢካው? እኔ የአላህ መልእክተኛ ነኝ፣ መላኢካ ነኝ፣ ልፈትንህ ነው የመጣው። ካንተ አላህ ወዷል፣ በጓደኞች ላይ ግን አላህ ተቆጥቷል። ዱዓ አርጎለታል። ዱንያ በሽታ ብቻ አይደለም ፈተና፣ ችግርም ብቻ አይደለም ፈተና፣ ጸጋ፣ ምቾት፣ ድሎት ማናስታውሰው ምድራዊ ፈተናው አንዱ ምቾት ነው። ምቾትን በትክክል ከሚጠቀሙት አላህ ያድርገን። ጸጋዎችን ከሚያመሰግኑት አላህ ያድርገን። የተሰጠንን ከማንጠቅበት አመስጋኞች አላህ ያድርገን። አላ ወፈዐሉል ኸይራት ወስተግፊሩ ረበኩም ፈጡባ ሊልሙስተግፊሪን። الحمد لله على إحسانه والشكر له على تفضله وامتنانه ولا إله إلا الله تعظيما لشانه وصلى الله وسلم وبارك على رسوله وإخوانه أما بعد ወንድሞቼ ኹጥባውን አጠር አድርገን አንድ ሶስት ነጥቦችን እናውሳና እንቋጨው። የመጀመሪያው መፍሁሙል አልበላ የአላህ ሙከራ ፈተና ብትላ ምንለው አንዳንዴ በችግር ሱና ከዋለት ስትታመም መታገስ፣ ስራ እስክታገኝ መታገስ፣ ትዳር እስክትይዝ መታገስ። ይሄ ፈተና ግልጽ ነው። የጸጋ ፈተና ነው። የሀብት፣ የጤንነት፣ የውበት፣ የሰው ዘንድ ያለ ተቀባይነት ልትሸመግልበት ነው የተሰጠ። አላህ የሰጠህ ዕውቀት ልታካፍለው ነው። ኒዕማ ፈተና ናቸው ሲመጡ። ወነብሉኩም ቢሸሪ ወልኸይር ፊትነተን ወኢለይና ቱርጃው እንጂ ችግር ሲደርስብን እየቀጣን እየፈተነን፣ ምቾት ሲሰጠን ደግሞ አላህ ስላላቀን አይደለም አክረመን አሃነን ይላሉ አላህ። ሀብት ሲሰጠው አላህ አከበረኝ ይላል። እየሸለመው መስሎታል፣ እየፈተነው። ዘካ ያወጣል ወይ? ወገኖቹን ይጠይቃል ወይ? መስጂዶችን እንደዚህ ቁሞ ያሰራል ወይ? ፈተና ነው የተሰጠው። ዕውቀት ሲሰጥ ዓላመቱን ፈኻማ እንድትባል አይደለም። ያስተምርበታል ወይ? ህዝብ ይለውጥበታል ወይ? በንግግሩ አላህን ብቻ ይፈልጋል ወይ? ልትመዘን።
ሁለተኛው ደረጃ ሹክር ማወቅም ይገባል። ሹክር ማለት 3 እርከን አለው። አላህ ለሰጠ ጸጋ ማመስገን ማለት የመጀመሪያው በቃል መናገር አልሐምዱሊላህ ይሄን ቤት ሰጠኝ፣ ይሄን መኪና፣ ልጆችን ሰጠኝ፣ ጥሩ ትዳር ሰጠኝ፣ ጤንነት ሰጠኝ፣ መልካም ቁመና ሰጠኝ፣ ጥሩ ጓደኞች ሰጠኝ። ሹክር በቃል ነቢዩላህ ኢብራሂም ልጃቸውን ሲወልዱ አልሐምዱሊላህ الذي وهب لي على الكبر إسماعيل وإسحاق إن ربي لسميع الدعاء ልጅ አገኘ አልሐምዱሊላህ በቃል ማመስገን። ሁለተኛው በውስጥ ከአላህ እንደሆነ ማረጋገጥ هذا من فضل ربي ቤትን፣ መኪናን፣ ልጆችን፣ ጓደኞችን ህዝቡ ሞልቶ መስጂድ ስታይ هذا من فضل ربي هذا رحمة من ربي እዚህ መድረክ አውስተናል። ዱልቀርነይን ግንቡን ሲጨርሰው هذا رحمة من ربي ይሄ የጌታዬ እዝነት ነው፣ ያንተ ችሎታ አይደለም፣ በእውቀትህ በውበትህ በተቀባይነት አይደለም። هذا من فضل ربي። ሶስተኛው የተሰጠህን ጸጋ ለተፈጠረለት ነገር ማዋል፣ ማካፈል፣ መስጠት የሹክር አንዱ እርከን ነው። اعملوا آل داود شكرا وقليل من عبادي الشكور የዳውድን ቤተሰብ አላህ ምን አላቸው? ሹክር ስሩ እንጂ አላቸው። ስሩበት፣ ስልጣን ነብይነት ሰጥቻችኋለሁ ስሩበት አላቸዋል። ጸጋ ከምናመሰግንበት ውስጥ አንዱ ለተፈጠረለት ነገር ማዋል ያ ነው ምስጋና የሚባለው እንጂ እጅህን አጣጥፈህ አንተ ደሮና ክትፎውን በልተህ ምስኪን ሲመጣ በር ላይ መመለስ አይደለም። ዘካህን ቀንሰህ ማካፈል አይደለም። የተሰጠህን ነገር በአግባቡ ስታውለው አመሰገንክ ይባላል። ወቀሊሉን ምን ዒባዲ የሸኩር አላለ። ከባሮች ጥቂቶቹ ናቸው ሶስቱን እርከን አሟልተው አላህ የሚያመሰግኑ። ነቢዩና ሙሐመድ ሰለላሁ ዐለይሂ ወሰለም አላህ ያለፈውንም የሚመጣውን ወንጀል ማራቸው። ሌሊት ግን ቁመው ሲሰግዱ ያድራሉ። እናታችን አኢሻ ከማ عند في المتفق عليه ጠየቀች፣ የአላህ መልእክተኛ አላህ የሚመጣውንም የወደፊቱንም ወንጀል ሚሮ የለ ለምን ነው እግር እስከሚያብጥ ምትሰግድ አለቻቸው። ያ አኢሸቱ አፈላ አኩኑ عبدا شكورا አመስጋይ ባሪያ አልሆንም እንዴ? ማረኝ አላህ ናመስግነው እየሰገድኩ እየተነሳ ለተሰጠ ጸጋ በአግባቡ ስታውለው አመሰገንክ ይባል። ግን ይሄን የሚያደርጉት ጥቂቶቹ ናቸው። ሰይድና ዑመር ከዓባን እየጠወፉ እያለ አንድ ሰው ዱዓ ያረጋል። አላሁመ ጀዐልኒ ሚነል ቀሊል ሲል ሰሙት። ከትንሾቹ አላህ አድርገኝ አለ። ያዙት፣ የሐቅ ሰው ናቸው። አንተ ምን አይነት ዱዓ ነው የምታደርግ አሉት። አላህ ቁርአን ላይ ያለውን ነው ማደርግ አላቸው። አላህ ምን አለ ቁርአን ላይ አሉት? ወቀሊሉን ሚን ዒባዲ የሸኩር ከባሮች ጥቂቶቹ ናቸው አመስጋኝ። አብዛኛው አማራሪ ነው፣ አቤቱታ አቅራቢ ነው። የሆነ ነገር እስኪደርስ አላህን ይለምናል። ከያዘው በኋላ ወደዛ ነው የሚሄድ። ይሄን ረስቶታል። ቤት ብሏል ተሳክቷል፣ ትዳር አለ ተሳክቷል፣ ስራ አለ ተሳክቷል። አሁን ሌላ ነው የሚያስበው፣ ይሄን አይደለም የሚያመሰግን። ትንሾች ናቸው ዞር ብለው አልሐምዱሊላህ ልጅ ሰጠኸኝ፣ ትዳር ሰጠኸኝ፣ ስራ አለኝ እንዴ ጤንነት አለኝ አልሐምዱሊላህ የሚሉት ጥቂት ናቸው። ሶስተኛው ነጥብ ሹክር የተሰጠንን ጸጋ ምናስጠብቅበት ብሎ ምናስጨምርበት መሳሪያ ነው። ለኢን ሸከርቱም ካመሰግናችሁ ለአዚደነኩም እጨምራችኋለሁ ነው አላህ። አመስግን ይጨመራል። እንደነዛ ሰዎች ንፉግሁን ትሰለባለህ። ያ ታሪክ የሚያስረዳን ያመሰገነ ተጨምሮለታል፣ አላህ ወዶታል። የከለከለ ተነጥቋል ከአላህ መተባበ الله كم يمسجنوا تبارك الله أدرجه يا من تحبون النبي محمد صلوا عليه وسلم طول المدى فصلاتكم وسلامكم نورا لكم ويامسكم وبيومكم ولكم غدا إن الله وملائكته يصلون على النبي يا أيها الذين آمنوا صلوا عليه وسلموا تسليما اللهم صل على محمد وعلى آل محمد كما صليت على إبراهيم وعلى آل إبراهيم وبارك اللهم على محمد وعلى آل محمد كما باركت على إبراهيم
وعلى آل إبراهيم في العالمين إنك حميد مجيد. اللهم أعز الإسلام والمسلمين، اللهم أمنا في أوطاننا وأصلح أئمتنا وولاة أمورنا، اللهم اجعل بلدنا رخاء سخاء، اللهم ابسط علينا رحماتك يا أرحم الراحمين. اللهم وحد صفوفنا وألف بين قلوبنا واجعلنا من عبادك الصالحين. اللهم لا تدع لنا في مقامنا هذا ذنبا إلا غفرته، ولا هما إلا فرجته، ولا دينا إلا قضيته، ولا غائبا إلا رددته، ولا مريضا إلا شفيته، ولا حاجة من حوائج الدنيا والآخرة إلا عنتنا على قضائها يا أرحم الراحمين. اللهم ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. ألا فأقم الصلاة. تبارك الذي بيده الملك وهو على كل شيء قدير، الذي خلق الموت والحياة ليبلوكم أيكم أحسن عملا وهو العزيز الغفور. الحمد لله، بنعمته تتم الصالحات، وبفضله تتنزل الخيرات والبركات، وبتوفيقه تتحقق المقاصد والغايات. الحمد لله حمدا حمدا، والشكر له شكرا شكرا. أتيتك راجيا يا ذا الجلال ففرج ما تراه من سوء حالي. عصيتك ربي ويلي بجهلي، وعيب الذنب لم يخطر ببالي. لعمرك ليت أمي لم تلدني، ولم أغضبك في ظلم الليالي. إلى من يشتكي المملوك إلا إلى مولاه يا مولى الموالي. فها أنا عبدك العاصي فقير إلى رحماك فاقبل سؤالي. أشهد أن لا إله إلا الله ولي الصالحين وحده لا شريك له، له الملك وله الحمد، يحيي ويميت وهو على كل شيء قدير. وأشهد أن سيدنا وحبيبنا وقرة أعيننا محمدا عبد الله ورسوله، وخيرته من خلقه وآمينه على وحيه. نشهد أنه بلغ الرسالة وأدى الأمانة ونصح الأمة، وجاهد في الله حتى أتاه اليقين من ربه. فصلوات الله وسلامه عليه ما اتصلت عين بنظر ووأت أذن بخبر، وسلم تسليما كثيرا. فهو الذي تم معناه وصورته، ثم اصطفاه حبيبا بارئ النسم، منزه عن شريك في محاسنه، فجوهر الحسن فيه غير منقسم. دع ما ادعته النصارى في نبيهم، واحكم بما شئت مدحا واحتكم. وانصب إلى ذاته ما شئت من شرف، وانصب إلى قدره ما شئت من عظم. فإن قدر رسول الله ليس له حد، فيعرب عنك ناطق بفمي. مولاي صل وسلم عليه دائما أبدا على حبيبك خير الخلق كلهم.